بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه صادق الأمين نبينا محمد وعلى آله وصحبه أجمعين وبعد كالله سبحانه وتعالى لما دهنو الله سبحانه وتعالى كأننا لريتوچن يافرار رقال قال الله تعالى يقلب الله الليل والنهار إن في ذلك لعبرة لأولي الأبصار الله سبحانه وتعالى لليتنا قناتوچن الله سبحانه وتعالى يفرارقال بزيهم مفرارق لاي ለሚያስተነትኑ ለልብ ባለቤት ለሆኑ ሰዎች ትልቅ የሆነ ተአምር አለበት። በዱንያ ላይ እንደነበረበት የሚቆይ ነገር የለም። ነገራቶች ይለወጣሉ፣ ይቀየራሉ፣ ይመጣሉ፣ ይሄዳሉ። ትላንትና ረመዳን ሊገባ ወር ቀረው፣ 15 ቀን ቀረው፣ ሳምንት ቀረው እያል ሁላችንም በጉጉት ስንጠብቅ ነበር። እንዲሁም አላህ Subhanahu Wa Ta'ala እንዲያደርሰን እጅግ በጣም ስንማጸንና ስንለምን ነበር። የአላህ Subhanahu Wa Ta'ala ችሮታ ሆኖ አላህ Subhanahu Wa Ta'ala ረመዳንን አደረሰን። አድርሶን አሁን ልንሰናበተው እጅግ በጣም ጥቂት የሆኑ ቀናቶች ነው የሚቀሩ ረመዳን ሊያልቅ ማለት ነው። ያለፉት የረመዳን ቀናቶችን የተጠቀመበት ሰው ወንጀሉን ያስማረ እንዲሁም ደግሞ መልካም ተግባራቶችን ተግብሮና ሰርቶ እጥፍ ድርብ የሆነን ምንዳን ያተረፈ የሆነ ሰው ጦባ ይህ ሰው በእርግጥ እድለኛ በጣም ታድሏል። ያገኘውን አጋጣሚ በአግባቡ ተጠቅሞታል። ያለፉትን የረመዳን ቀናቶችን ደግሞ ወንጀሉን ያላስማረ መልካም ተግባራቶችን ተግብሮና ሰርቶ ምንዳውን እጥፍ ድርብ ያላደረገ ሰው ደግሞ እነዛ ቀናቶች አልፈውታል፣ ተመልሶ አይመጡም። የተጠቀመ ተጠቅሟል፣ ያልተጠቀመበት ደግሞ እድሉ ምን አድርጎታል? አምልጦታል፣ አልፎታል። ነገር ግን አሁን ደግሞ እጃችን ላይ ያሉ የተወሰኑ ቀናቶች አሉ። አዩሃ الإخوة የረመዳን የመጨረሻው 10ቱ ቀናቶች መጀመሪያ ላይ ካለፉት ሁለት 10ቶች የበለጡ ናቸው። ከአላህ Subhanahu Wa Ta'ala ሕክማና ጥበብ ሆኖ በላጭ የሆኑ ወቅቶችን በላጭ የሆኑ ጊዜያቶችን አላህ Subhanahu Wa Ta'ala መጨረሻቸው ከመጀመሪያው የበለጠ ያደርጋቸው። ለምሳሌ የጁምዓን ቀን እንውሰድ። የጁምዓ ቀን በላጭ የሆነ ቀን ነው። ከሳምንቱ ቀናቶች የጁምዓ ቀን በላጭ የሆነ ቀን ነው። ከጁምዓ ቀን ከ10 በኋላ ያለው መጀመሪያ ላይ ካሉት ምን ያደረገ ነው? የበለጠ ነው። ከ10 በኋላ ያሉት ጊዜያቶች ሰዓታቶች መጀመሪያ ላይ ካለፉት ከጠዋትም እንዲሁም ደግሞ ከሰዓትም ላይ ካሉት ከ10 በኋላ ያሉት ምንድናቸው? በላጦች ናቸው። ከአላህ Subhanahu Wa Ta'ala ሕክማ ሆኖ በላጭ የሆኑ ወቅቶችን መጨረሻቸውን ከመጀመሪያቸው ምን አድርጎታል? በላጭ አድርጎታል። የውሙል ዓረፋ የዓረፋን ቀን ብንወስድ የዓረፋ ቀን ታላቅ ቀን ነው። ይህ ቀን ከመጀመሪያው አንስቶ እስከ መጨረሻ ድረስ ታላቅ የሆነ ቀን ነው። ነገር ግን ይህ ቀን ከ10 በኋላ ያለው ሰዓት ከመጀመሪያው ምን ያደረገ ነው? የበለጠ ነው። ለምን? አላህ Subhanahu Wa Ta'ala በላጭ የሆኑ ወቅቶችንና ጊዜያቶችን መጨረሻቸው ከመጀመሪያቸው የበለጡ አድርጓቸዋል። አሁን ረመዳንን ስንወስድ ረመዳን ከመጀመሪያው አንስቶ እስከ መጨረሻ ድረስ የላቁ ቀናቶች ናቸው። ነገር ግን የመጨረሻዎቹ 10ቶቹ ደግሞ ከመጀመሪያዎቹ 10ቶች ምን ያደረጉ ናቸው? የበለጡ ናቸው። አላህ Subhanahu Wa Ta'ala አብልጧቸዋል። የመሐለኛው 10 መጀመሪያ ላይ ካለው 10 ይበልጣል። የመጨረሻው 10 ደግሞ መሐል ላይም ካሉት 10ሮች መጨረሻም ላይ ካሉት 10ሮች ምን ያደረጉ ናቸው? የበለጡ ናቸው። መጨረሻ ላይ ያሉት 10ሮች አሁን ያለንባቸው ቀናቶች አሽሩል አዋኺር የመጨረሻ 10ሩ ቀናቶች ላይ ነው ያለን። እነዚህ ቀናቶች ለሊቶቻቸው በአመቱ
ካሉ ሌሊቶች ሁሉ የበለጡ ሌሊቶች ናቸው። በስራቸው ለይለቱል ቀድር ያዙ ሌሊቶች ናቸው እነዚህ ሌሊቶች። ለምንድን ነው አላህ Subhanahu Wa Ta'ala መጨረሻቸውን ከመጀመራቸው የበለጠ የሚያደርግበት ምክንያት ለምንድን ነው ከተባለ ሰው የሆነ ነገር መጀመሪያ ላይ ሲጀምር ይነሽጣል፣ ነሻጣ ይኖረዋል። ኋላ እየቆየ ሲሄድ ደግሞ ነሻጣው እየወረደ እየቀዘቀዘ ይመጣል። አይ መጨረሻው ከመጀመሪያው ይበልጣል ሲባል ደግሞ እንደገና ሞራሉ ምን ያደርጋል? ይመጣል፣ ነሻጣው ይነሳሳል። አሁን መጨረሻው ከመጀመሪያዎቹ ይበልጣል ስንባል ይበልጥ ሞራላችን ምን ያደርጋል? ይታደሳል። መጀመሪያ ከነበረ ይበልጥ ይታደሳል ማለት ነው። እዚህ አንድ 5-4 ቀናቶች አሉ። እነዚህ ነው የሚቀሩት ለረመዳን ሊያበቃ ማለት ነው። ነገር ግን እነዚህ ሌሊቶች እጅግ በጣም በላጭ የሆኑ ሌሊቶች ናቸው። በስሮቻቸው ለይለቱል ቀድር የሚከጀልበት የሆኑ ሌሊቶች አሉ። በእነዚህ ሌሊቶች ውስጥ ለይለቱል ቀድር خير من 1000 شهر ከአንድ ሺህ ወር የበለጠች ሌሊት ናት። በአንድ ሺህ ጊዜያቶች ውስጥ ከምትሰራው አምልኮ በዛች ሌሊት አላህ Subhanahu Wa Ta'ala ወፍቆ የሰራው አምልኮ በአንድ ሺህ ወራቶች ውስጥ ከምትሰራው አምልኮ ምን ያደረገ ነው? የበለጠ ነው። አራአይቱም ፈድለላህ የአላህ Subhanahu Wa Ta'ala ችሎታን አያችሁ? ይህ ኡማ እድሜያችን አጭር ስለሆነ አላህ Subhanahu Wa Ta'ala ትንሽ ሰርተን ብዙ ይከፍለናል። ያቺን ሌሊት ከተጠቀምንባት አላህ Subhanahu Wa Ta'ala 1000 ዓመት ከምንሰራው 1000 ወር ከምንሰራው አምልኮት የበለጠ እንደሆነ አላህ Subhanahu Wa Ta'ala ይነግረናል። ስለዚህ እነዚህ ቀናቶች እጅግ በጣም ወሳኝ ቀናቶች ናቸውና እንዲሁ ሊያልፉ አይገባቸው። መልእክተኛችን አለይሂ ሰላቱ ወሰላም اذا دخل العشر የመጨረሻው 10 ቀናቶች ሲገቡ ጊዜ ሸደ ሚዕዘራ በደንብ አድርገው መታጠቂያቸውን ይታጠቃሉ። አህያ ለይለ ሌሊቱን ሙሉ በዒባዳ ህያው ያደርጉታል። እየቀሩ እየዘከሩ እየሰገዱ ያሳልፋሉ ሌሊቱን። አህያ ለይለ በሳቸው ብቻ ያሳጥሩም ወይቀዘ አህለ ቤተሰቦቻቸውንም ይቀሰቅሳሉ። ተነሱ ይህ ነገር ሊያመልጣቸው አይገባም ብለው ቤተሰቦቻቸውን ምን ያድርገው ቀስቅሰዋቸው እነዚህ ሌሊቶች እንዲጠቀሙ ያደርጓቸው ነበር። ከዛ መሰቢትም ይታገላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ለምሳሌ ተነስተው ሌሊት ሲሰግዱ ከረመዳን ውጪ ከአሽር አዋኺር ውጪ ሆነው ወቅት ላይ ሌሊትን በሚሰግዱበት ሰዓት ተቁል አይሻ ረዲየላሁ ዐንሃ እኔ ከመልእክተኛችን አለይሂ ሰላቱ ወሰለም ፊት ለፊት ላይ እተኛ ነበር ትላለች። እሳቸው እየሰገዱ ነው ይተኛሉ። فإذا سجد غمزني سجود ሲያደርጉ ይቆነጥጡኛል። ከዛ እግሬን ሰብሰብ አደርግላቸዋለሁ። ስጁድ የሚደረግበት ቦታ ስለሌለ ቆንጠጥ ሲያደርጉኝ እግሬን ሰበስባለሁ። ከዛ ስጁድ ያደርጋሉ። ከዛ ዊትር ሊሰግዱ ሲል ጊዜ ይቀሰቅሱኝና እኔ ምን አደርጋለሁ? ዊትር ሰግዳለሁ። ሌሊቱን ሲሰግዱ ግን ተነሺ ብለው አይሏትም ነበር። እሷ ተኝታ እሳቸው ምን ያደርጉ ነበር? ይሰግዱ ነበር። ነገር ግን የመጨረሻው 10ቶቹ ግን ረመዳን ሲገባ ግን እንዲህ አልነበረም ያርጉ። አይቀዘ አህለ ቤተሰቦቻቸውን የሚቀሰቅሳሉ ነብዩ ሰለላሁ ዐለይሂ ወሰለም። ተነሱ እነዚህ ሌሊቶች ሊያመልጧቸው አይገባም ብለው ምን ያደርጓቸዋል? ይቀሰቅሷቸዋል። ስለዚህ እጅግ በጣም ወሳኝ የሆኑ ሌሊቶች ነው ከፊት ለፊታችን ያሉት ከዛሬው ሌሊት ጀምሮ ማለት ነው። ስለዚህ እነዚህ ሌሊቶች ላይ እጅግ በጣም ልናደርግባቸው ልንጠቀምባቸው ይገባል። ረመዳን እያበቃ እየተሰናበተ በቀጣይ የሚደርሰው ማን እንደሆነ የሚያውቀው አላህ Subhanahu Wa Ta'ala ብቻና ብቻ። ከኛ መካከል ይህ ረመዳን መጨረሻው የሚሆንበት አለ። ከኛ መካከል ቀጣይ የሆኑ እድሎችንም የሚያገኝም ይኖራል። አጀል በአላህ Subhanahu Wa Ta'ala እጅ ነው እድሜ። ማንም ይህንን አያውቅ። ስለዚህ አጋጣሚዎች ከተጠቀምን እንጠቀምባቸዋለን፣ ካልተጠቀምን ግን ምን ያደርጋሉ? ያልፋሉ። አላህ Subhanahu Wa Ta'ala በዚህ ወር ላይ ጾምን የሚባልን አምልኮ በእኛ ላይ ሲደነግግ ትልቁ ሚስጥር የሱን ፍራቻን እንድናገኝበት ነው። ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ግዴታ ተደርጎባችኋል አለ። ከእናንተ በስተፊት በነበሩ ሰዎች ላይ ግዴታ እንዳተደረገው በእናንተም ላይ ግዴታ ተደርጓል። ለምንድን ነው? لعلكم تتقون የአላህ Subhanahu Wa Ta'ala ፍራቻ ታገኙ ዘንድ አለ። አላህ Subhanahu Wa Ta'ala በእናንተ ላይ ጾምን ግዴታ ያደረገው ይላል። ተቅዋን እንድናገኝ ተቅዋን እንድንላበስ ነው።
الله سبحانه وتعالى ጾምን በእኛ ላይ ምን ያደረገብን ግዴታ ያደረገብን التقوى مالت الله سبحانه وتعالى المفرات مالت وهي وصية الله للأولين والآخرين الله سبحانه وتعالى لنيام كنيا بستفيتم لنبروا لهون هزبوش باتقالي أدرى على ابنه أدرى يا الله أدرى اللهم مفرات قال الله تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله برقت أدرى بلنا على الله سبحانه وتعالى ولقد وصينا الذين أوتوا الكتاب نزاك نانت بستفيت مصحف يتسطاچون سوچن أدرى بلنا وإياكم نانتنم أدرى بلناچو بمندنو أدرى يالنا الله أن اتقوا الله اللهن فروا بمالت أدرى بلناچو اللهم مفرات يا الله مندنو أدرى اللهم مفرات يا نبي صلى الله عليه وسلم أدرى يساچوم أدرى بلو عرباد بن سارية يتبال الصحابي بمياسلفوا حديث لاي من هلال وعدنا رسول الله صلى الله عليه وسلم موعظة بليغة وجلت منها القلوب وذرفت منها العيون بهنا وقت لاي نبي صلى الله عليه وسلم مكرونا كمكراتشو كبدات يتنسى لباتشن فراج عيناتشنم انبا فسسچال لب ستفرا عين تانبالك تالقسالج የምክራቸውን ክብደት ስናየው የተሰናባች ምክር ይመስላል እንደው ሚሰናበቱ በሞት ሚለዩ ይመስላል ምክራቸውን ስናየው ይሄን ነገርም ለሳቸውም አልናቸዋል كانها موعظه مودع فاوصينا የተሰናባች ምክር ይመስላል ሚሰናበቱን እየመሰለን ነውና እስቲ እንደው ጨምረው በደንብ አድርገው ምከሩን ብለን አልናቸዋል ከዛ ምክራቸውን ቀጠሉ قال اوصيكم بتقوى الله የመጀመሪያው አደራቸው የነበረው ምንድነው አላህን በመፍራት አደራላችኋለሁኛ ስለዚህ አላህን መፍራት የነብዩ ሰለላሁ ዐለይሂ ወሰለም ምንድነው አደራ እሳቸው በዚህ ምን አድርገዋል አደራ ብለዋል ባልደረቦቻቸው ከፊላቸው ለከፊላቸው አላህ Subhanahu Wa Ta'ala በመፍራት ላይ አደራ ይባባሉ ነበር አንድ ጊዜ ዑመር ኢብኑ አብዱል አዚዝ የሆነን ሰው ሲመክሩት ጊዜ ኡሲከ ቢተቅዋላህ اللهم بمفرات أدرى له النالج التي لا يقبل غيرها ولا يثيب إلا أهلها الله سبحانه وتعالى كسوت إلى النجار يقبل السن ميفرو سوتش نجي الله سبحانه وتعالى أيمن الدار ولا يرحم إلا أهلها يتقوى بالبيتوچن السن ميفرو تسوتش نجي الله سبحانه وتعالى من يادركم أزن أم يازنهم لنسونو السن لم يفرو سوتشن ችግሩ ግን فإن الواعظين بها كثير والعاملين بها قليل በተቅዋ ላይ የሚመክሩ ሰዎች ብዙ ናቸው የሚተገብሩና የሚሰሩ ሰዎች ግን አናሳ ናቸው ታዲያ ተቅዋ ይሄ ጾም በእኛ ላይ የተደነገገው የአላህን ፍራቻ እንድንላበስበት ዘንዳ ምን ያህል ተላብሰናል ሁላችንም ራሳችንን መገምገም አለብን ረመዳን ትምህርት ቤት ነው የተቅዋ አላህን የመፍራት ትምህርት ቤት ነው ረመዳን የሰብር የትግስት ትምህርት ቤት ነው رمضان يا إخلاص سران لله بتشا يماطرات تمرت بيتنا رمضان إنيا التقوى تمرت وسطنا يا صبر يا تقص يا إخلاص تمرت وسطنا راساችን ልንገመግምበት ይገባል ምንድነው በእኛ ላይ ያደረገብን አስተዋጽኦ ተቅዋ በዚህ ደረጃ የአላህን የመልእክተኛውም አለይሂ ሰላቱ ወሰላም አደራ ከሆነ ما هو التقوى ተቅዋ ማለት ምን ማለት ነው አላህን መፍራት ማለት ምን ማለት ነው እሚለው ነገር ለማወቅ ነፍስ እጅግ በጣም ትጓጓለች ይሄንኑ አሁን ለእናንተ የጠየኳችሁን ጥያቄ ተቅዋ ምንድነው ሚለውን ጥያቄ በሆነ ወቅት ላይ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ለከዕብ አልአሕባር ጠየቁት ما هو التقوى አሉት ወይም حدثنا عن التقوى እስቲ ስለ ተቅዋ ንገረን አሉት ሲሉት ጊዜ ምን አላቸው هل اخذت طريقا ذا شوك እሾክ የበዛበት የሆነን መሬትን መንገድን ተጉዘህ ታውቃለህ አላቸው አዋሉ ዑመር ኢብኑ ኸጣብ ምን አደረክ እንዴት አድርገህ አለፍከው ያንን እሾክ የተነሰነሰበትን ቦታ አሉት እሾክ የተነሰነሰበት ቦታማ የተጓዝኩትኝ መጀመሪያ ልብሴን በደንብ አድርጌ ታጠቅኩኛል ከታጠቅኩኝ በኋላ እዛ ጋር መሬት ላይ ያሉት እሾኮች እግሬን እንዳይወጉኝ ቀስ ያደረኩኝ ነው ያለፍኩትኛ በቃ ተቅዋ ማለት ይሄ ነው አሏቸው አላህን መፍራት ማለት ይሄ ነው ምን ማለት ነው መሬት ላይ በጣም ብዙ ሾኮች አሉ አላህ Subhanahu Wa Ta'ala ግዴታ ያደረገብህን ነገር አለመፈጸም አለመስራት ወንጀል ነው የከለከለህን ነገር መተግበርና መስራት ወንጀል ነው እነዚህ ሾኮች አሉ መሬት ላይ የትኛው እሾክ አንተን ሳይወጋ
ኃጢአቶች ላይ ወንጀል ላይ ሳትወድቅ ተጠንቅቀ መጓዝና መሄድ ነው ምን የሚባለው ተቅዋ የሚባለው። ስለዚህ አላህን መፍራት ማለት አላህ ያዘዘን ነገር ሁሉ መታዘዝ፣ የከለከለን ነገር ደግሞ መከልከል ነው። ይሄ ነገር የሚፈጸመውና የሚሰራው በረመዳን ብቻ አይደለም። ረመዳን ላይ ብቻ ዒባዳ ላይ ጎብዘን በርተተን ሰላተል ጀምዓ ላይ ተነስተን ማሻአላህ ተሐጁድ ተነስተን ሰግደን ተሐጁድ ሳይቀር ሰግደን ለሊት 8 ሰዓት ተነስተን ሰግደን ልክ ረመዳን ሸዋል አንድ ሲል ጊዜ ፈጅር መተን ማንሰግድ ከሆነ ኪሳራ ነው። ረመዳን መስጊድ ሞልተን አድምቀን ረመዳን ሲወጣ ደግሞ አብረን ከረመዳን ጋር ምንወጣ ከሆነ እንግዲህ ረመዳንን የሚገዛና የሚያመልክ ሰው ካለ ምንድነው ረመዳን ሊወጣ ትንሽ ነው ይቀር። አላህን የሚገዛና የሚያመልክ ሰው ግን ካለ ግን አላህ Subhanahu Wa Ta'ala ሐዩን ላ የሙት ሕያውና ማይሞት ጌታ ነው አላህ Subhanahu Wa Ta'ala። አላህን የሚገዛ ሰው ሁሌ ነው አላህን የሚያመልከውና የሚገዛው። ረመዳን ይሁን ከረመዳን ውጭ ጽናት ያስፈልጋል። በጀመርናቸው ባስለመድናቸው አምልኮቶችና ዒባዳዎች ላይ ጽናት ያስፈልጋል። ለረመዳን ብቻ አይደለም። ቁርአኑን መቅራትም ይሁን ዚክሩንም ሰላቱንም ሁሉም ዒባዳዎች ላይ ጽናት ያስፈልጋል። ይሄ ነው ተቅዋ መጽናት። ነፍስያችን ካስለመድናት ትለምዳለች፣ ችላ ካልናት ልቅ ትሆናለች። ስለዚህ ካሁኑኑ እኔ ረመዳን ቢወጣም ያስለመድኳቸው ነገሮችን አላቆምም። ሰላት መስገድ በጀምዓ ከረመዳን በኋላም እገኛለሁ፣ ቁርአን ማንበብ ከሆነም እቀራለሁ ብለን እጅግ በጣም ልንጸና ይገባል በዲናችን ላይ። አንድ ሐዲስና አንድ ቁርአን ልናገርና አላቅ። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሲገጽሱትና ሲመክሩት ጊዜ ቁል አመንቱ ቢላሂ ثم استقيم አሉት። በአላህ አመንኩ በልና ቀጥ በል አሉት። ቀጥ በል መጀመሪያ በአላህ ነው፣ በአላህ Subhanahu Wa Ta'ala ፈጣሪነት፣ አላህ ብቸኛ ተመላኪ መሆኑ፣ ያማሩ የሆኑ ስማቶችና ባህሪያቶች እንዳሉት በዚህ በአላህ Subhanahu Wa Ta'ala እመን። ከዛስ ገባህ ወደ እስልምና ከገባህ በኋላ ወለም ዘለም የለም ቀጥ ብለህ መጓዝ ثم استقيم ቀጥ በል። ለሌላ ቦታ አላህ ያ አዩሃ الذين آمنوا ادخلوا في السلم كافة እናንተ ያመናችሁ ሰዎች ሆይ ወደ እስልምና ጠቅለል ብላችሁ ግቡ። ጠቅለል እንደ ጎንፎ አበላል ዳር መሄድ አይደለም። ومن الناس من يعبد الله على حرف ከሰዎች መካከል አላህን ጫፍ ላይ ሆኖ የሚገዛል። ጫፍ ወደ መሃል ሳይገባም ጫፍ ላይ በዛ የሆነ መልካም ነገር ካገኘው ኢናሳበው ኸይሩን የሆነ ኸይር መልካም ነገር ካገኘው ይረጋጋል። መጥፎ ነገር ደግሞ ካገኘው ደግሞ ተቀልብሶ ይወጣል። ጫፍ ላይ ያለ ሰው እንዲህ አደጋ ላይ ነው። አላህ ሚለው ادخلوا في السلم كافة ወደ እስልምና ጠቅለል ብላችሁ ግቡ። እሳቸውም ላይ ቁል አመንቱ ቢላህ በአላህ አመንኩ በልና ثم استقم ከዛም ቀጥ በል። አላህ Subhanahu Wa Ta'ala የሰጠን የቤት ስራ ለወር ለሳምንት የሆነ ለአመት የሚሰራ ወይ ደግሞ በሳምንት ጁምዓ ብቻ የሚሰራ አይደለም። እድሜህን ሙሉ የምትሰራው ነው። እድሜህን ሙሉ ሰላት ሁሌ የምትሰግደው፣ ሌሎችም አምልኮቶች ልክ እንደዛው። استقم ቀጥ በል። ቀጥ ካልን በአላህ ዲን ላይ ቀጥ ካልን ዱንያ አኺራችን ወላሂ ያምራል። አላህ Subhanahu Wa Ta'ala ነግሮናል። ሁሉ ነገር አላህ Subhanahu Wa Ta'ala ያመቻቸዋል። ወለው استقاموا على الطريقة በመንገድ ላይ ቀጥ ቢሉ ኖሮ ለአስቀይናሁም ማአን ገደቃ እኛ እናጠጣቸው ነበር። አላህ Subhanahu Wa Ta'ala ሚንቧቧ ብዙ የሆነን ውሃ እናጠጣቸው ነበር። ቀጥ ካሉ በኔ ዲን ላይ ቀጥ ካሉ ለፈተሕና عليهم بركات من السماء والارض ከሰማይ ከመሬት በረካውን ረድኤቱን እንከፍተዋለን። አላህ Subhanahu Wa Ta'ala ያንቧቧል ያበሻብሸናል። በሱ ዲን ላይ ቀጥ ካለ እከፍተዋለሁ ከሰማይ ከመሬት ማለት ነው። ምንም የሚያስፈራ ነገር አይኖርም በአላህ ዲን ላይ ቀጥ ካለ። የዱንያዊ ጥቅሙ ነው። ከዛስ አላህ Subhanahu Wa Ta'ala የወሰነልን እድሜያችንን ጨርሰን ደግሞ ዱንያን ስንሰናበት ደግሞ አህሉል ኢስቲቃማ በአላህ ዲን ላይ ቀጥ ያሉ ሰዎች እድሜያቸውን ሁሉ አላህን እየተገዙና እያመለኩ የጨረሱ ሰዎች ምንኛ ታደጉ። ሊሞቱ ሲሉ ሩሃቸው ከአካላቸው ስትወጣ በአላህ ዲን ላይ ቀጥ ያሉ ሰዎች ምንም ወለም ዘለም ያላሉ إن الذين قالوا ربنا الله ثم استقاموا ጌታችን አላህ ነው ለከዛም ቀጥ ያሉ ሰዎች በዲናቸው ላይ ልክ ሊሞቱ ሲሉ ሩሃቸው ከአካላቸው ልትወጣ ስትል ተተነዘሉ عليهم الملائكة በእነሱ ላይ መላእክቶች ይወርዳሉ። የጀነት መላእክቶች ወደ እነሱ ይወርዳሉ።
እድሜያቸውን አላህን በመገዛትና በማምለክ ነው የጨረሱት። ሐራምን ርቀው ነው የጨረሱት። ጥቂት ጊዜያቶች ነው ዱንያ ላይ የምንኖረው፣ በጣም እጅግ በጣም ጥቂት ጊዜያቶች። ዱንያ ላይ እኮ አንድ ሰው አላህ ሱብሓነሁ ወተዓላ 70 ዓመትን ሰጥቶት ዱንያ ላይ ቢኖር 70 ዓመት ዱንያ ላይ ቢኖር ለ8 ሰዓታት ያክል ቢተኛ 23 ዓመት አልጋ ላይ 23 ዓመቱን አልጋ ላይ ነው የሚጨርሰው። ከዛ ውጪ ወደ 46 ዓመት ምናምን ነው የሚኖረው ማለት 70 ዓመት ቢኖር። ከዛ በተለያዩ ሁኔታዎች ደግሞ የሚያልቁትን ጊዜያቶችን አስቧቸው። ጥቂት ጊዜያቶች ናቸው። እነዚህን ጊዜያቶችን በስቲቃማ በጽናት የጨረሳቸው ሰው አላህ ተተነዘሉ ዐለይሂል መላኢካ በእነሱ ላይ መላእክቶች ይወርዳል። ሩሑ ከአካሉ ስትለይ ሰው ስጋት ውስጥ ይገባል። ሊሞት ሲል ትቶት በሚሄደው ነገር ያስጨንቀዋል። ልጆቼ ማን ነው ከጎናቸው የሚገባላቸው? ምን ይሆን ይቸገሩ ይሆን ወይ? ምን ያጡ ይሆን ወይ? እኔ የለሁም። የእነሱን ሐላፍትና ማን ይወስዳል? እጅግ በጣም ይጨናነቃል። ወደፊት ደግሞ ስላለውም ነገር ያስጨንቀዋል። ምን ይገጥመኝ ይሆን? የቀብር ቅጣት አልፍ ይሆን? የቀብር ጥያቄ ሳልፍ ይሆን? ነገስ አኸራ ላይ ምን ይሆን? ጭንቀት ውስጥ ይገባል። ግን አህሉል ኢስቲቃማ በጽናት የኖረ ሰው ግን ከሆነ ምንም አያሰጋም። ተተነዘሉ ዐለይሂል መላኢካ አላ ተኻፉ ወላ ተሕዘኑ፣ እናንተ አትስጉም አትዘኑም፣ ትታችሁት በምትሄዱት ነገር ስጋት አይግባችሁ፣ ወደፊትም ስላለው ነገር ብዙ አትፍሩ። ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን፣ ስትቀጠሩት በነበረው ጀነት አብሽር፣ ከፊት ለፊት ጀነት ነው የሚገጥማችሁ ተብለው ይባላል። እነማን? የኢስቲቃማ ባለቤቶች፣ አላህን የሚያውቁት በረመዳን ብቻ ሳይሆን ከረመዳንም ውጪ አላህን የሚያውቁ ሰዎች፣ በጽናት በአላህ ዲን ላይ የኖሩ ሰዎች መጨረሻ ላይ ይሄ ይገጥማቸዋል። ከሞቱም በኋላ ደግሞ እድለኞች ናቸው። በአግባቡ እድሜያቸውን ተጠቅመዋል። ስለዚህ የጀነት ይሆናሉ። ስለዚህ አዩሃል ኢኽዋ ዋናው መልእክት ልንጸና ይገባል። በአላህ ላይ መጽናት አለብን። ሁለተኛ የተቀሩ ትንሽ ቀናቶች አሉ። እነዚህ ደግሞ ወሳኝ ናቸው። እነዚህን ቀናቶች በአግባቡ እንጠቀማቸው ለማለት ያክል ነው። هذا هو صلى الله على نبينا محمد وعلى اله وصحبه